በሸዋ ጠቅላይ ግዛት መራቤቴ አውራጃ ደራ ወረዳ ሳላይሽ ከተማ ከ30 በላይ አማራዎች የደመራ በዓልን በማክበራቸው ብቻ ድብደባ ተፈጸመባቸው። ደራ ሳላይሽ ከተማ ከ30 በላይ አማራዎች ደመራን በማክበራቸውና አማራ በመሆናቸው ብቻ ድብደባና እስር ተፈጽሞባቸዋል። ጎንደር ቅራቅር ከተማ በፋኖ ቁጥጥር ስር መግባቷ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና አርበኛ በላይ ዘለቀ እዝ ደጃዝማች ኮር ስር የሚገኘው የዋዋ ጎቤ ክፍለ ጦር ዛሬ መስከረም 22 2018 ዓ.ም ከንጋቱ ጀምሮ ባደረገው ተጋድሎ የጠገዴ ወረዳ ዋና መቀመጫ የሆነችውን ቅራቅር ከተማን በቁጥጥር ስር ማስገባቱ ታውቋል። በሰሩት ክህደት በህዝብ ዘንድ ተቀባይነት ያጡት የሚሊሻ ኃይሎች በማህበረሰቡ ላይ ጥቃት እየፈጸሙ ነው ተባለን። በተቆጣጠሯቸው ቀጠናዎች ሁሉ በስፋት በመንቀሳቀስ በተለይም በየሻይ ቤቶችና ፑል ቤቶች በመግባት ወጣቶችን፣ ሰላማዊ ሰዎችን ሰላዮች ናችሁ በማለት ድብደባና እስር በመፈጸም እናቶችን እያስለቀሱ ነው ሲሉ ከባህር ዳር ከተማ የመረጃ ምንጮቻችን ለጥቁር አንበሳ ሚዲያ ተናግረዋል። ሀራ መሬት በሚል ስም በአፋር ክልል የሚንቀሳቀሰው ታጣቂ ቡድን ከአፋር ህዝብ ጋር ግጭት መፍጠሩን ተከትሎ የትግራይ ጊዜያዊ አስተዳደር ድርጊቱን አውግዟል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ መስከረም 22 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በሸዋ መራቤቴ አውራጃ ደራ ወረዳ ሳላይሽ ከተማ ከ30 በላይ አማራዎች የደመራ በዓልን በማክበራቸው ብቻ ድብደባ ተፈጸመባቸው። ደራ ሳላይሽ ከተማ ከ30 በላይ አማራዎች የደመራ በዓልን በማክበራቸውና አማራ በመሆናቸው ብቻ ድብደባና እስር ተፈጽሞባቸዋል። አማራነትና ሃይማኖትን ማክበር ወንጀል የሆነባት ሀገር ከነገ ጀምሮ ሰለልኩላና ቱቲ አካባቢ የሚገኙ ደመራ በዓልን ያከበሩ አማራዎች ተጨማሪ የእስር ትዕዛዝ ወጥቶባቸዋል። ይህንንም ተከትሎ ማህበረሰቡ ራሱን ከጥላት ያድን ዘንድ ወደ ገጠራማ አካባቢዎች እንዲወጣ ጥሪ እናቀርባለን ሲሉ ፋኖቹ መልእክታቸውን አስተላልፈዋል። ከዚህ ጋር ተያይዞ ከጥላት ጋር የተሰለፉ የሚሊሻ ኃይሎች ላይ የማያዳግም እርምጃ እንወስዳለንም ብለዋል። ህዝባችን መረጃዎችን በመቀባበል ራሱን ከጥፋትና ውድመት ያድን ዘንድ ከወዲሁ መልእክታችንን ማስተላለፍ እንወዳለን ሲል አርበኛ ጌታቸው አበበ የአፋባሃ ደቡብ አማራ ቀጠና አሳምነው እዝ የበፍቃዱ በላይ ክፍለ ጦር የህዝብ ግንኙነት ኃላፊ ገልጿል። ጎንደር ቅራቅር ከተማ በፋኖ ቁጥጥር ስር መግባቷ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና አርበኛ በላይ ዘለቀ እዝ ደጃዝማች ኮር ስር የሚገኘው የዋዋ ጎቤ ክፍለ ጦር ዛሬ መስከረም 22 2018 ዓ.ም ከንጋቱ ጀምሮ ባደረገው ተጋድሎ የጠገዴ ወረዳ ዋና መቀመጫ የሆነችው ቅራቅር ከተማ በፋኖ ቁጥጥር ስር መግባቷ ታውቋል። በተካሄደው ውጊያ ያገዛዙ ወታደሮች ከወደ ፋኖ የተሰነዘረባቸውን ጥቃት መመከት ተስኗቸው ከተማዋን ለቀው ስለመውጣታቸው የፋኖ ወታደራዊ ምንጮቻችን ተናግረዋል። በተመሳሳይ አፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የ10 አለቃ ኤፍሬም አጥናፉ ብርጌድ ፋኖዎች በጠላት ሰራዊት ላይ ጥቃት ፈጽመዋል። ፋኖቹ በተናበበ መልኩ በዛሬው ዕለት ባደረጉት እልህ አስጨራሽ ውጊያ በጠላት ሰራዊት ላይ ከፍተኛ ጉዳት ማድረሳቸው ታውቋል። የብልጽግና ወንበር አስጠባቂ 73ኛና 76ኛ ክፍለ ጦር ሰራዊት ካሳምታ ወደ ፋግታ ሲንቀሳቀስ አሰዋ መገንጠያ ተብሎ በሚጠራው አካባቢ በደፈጣ በመያዝ ሙትና ቁስለኛ ያደረጉት ሲሆን በተካሄደው ውጊያ 11 የሚደርሱ የጠላት ወታደሮች ተደምስሰዋል። በሰሩት ክደት በህዝብ ዘንድ ተቀባይነት ያጡት የሚሊሻ ኃይሎች በማህበረሰቡ ላይ ጥቃት እየፈጸሙ ነው ተባለ። በተቆጣጠሯቸው ቀጠናዎች ሁሉ በስፋት በመንቀሳቀስ በተለይም በሻይ ቤቶችና ፑል ቤት በመግባት ወጣቶችን፣ ሰላማዊ ሰዎችን ሰላዮች ናችሁ በማለት ድብደባና እስር በመፈጸም እናቶችን እያስለቀሱ ነው ሲሉ ከባህር ዳር ከተማ የመረጃ ምንጮቻችን ለጥቁር አንበሳ ሚዲያ ተናግረዋል። የመረጃ ምንጫችን እንደገለጹት ያገኟቸውን ወጣቶች ሁሉ የፋኖ መረጃዎች ናችሁ፣ ማነው የላካችሁ በሚል ምንም የማያውቁ ሰላማዊ ሰዎችን ከፍተኛ ድብደባ ይፈጽሙባቸዋል፣ ወደ እስር ቤትም ያግዟቸዋል። በዚህ ጥቃትም በረንዳ ላይ የጀበና ቡና የሚሸጡ ሴቶችና የምግብ ቤት ሰራተኞች ተጠቂዎች ናቸው ተብሏል። አገዛዙ በመወገን ለዓመታት ጸረ አማራ ሆነው የቀጠሉት የሚሊሻ ኃይሎች በግንባር ተኩስ በመክፈት ወንድሞቻቸውን ከመግደል በተጨማሪ
በማህበረሰቡ ላይ በተለይም ወጣቶች ላይ ጥቃት በመፈጸም እናቶችን እያስለቀሱ ነው የተባለው። ሚሊሻዎቹ በህዝብ ላይ በሰሩት ክደት ተቀባይነት አጥተው ቤተሰቦቻቸውን ሳይቀር አንገት አስደፍተው እንደሚገኙ ይታወቃል። በፋኖ በኩል ተደጋጋሚ የምረሽ ጥሪ ተደርጎላቸው አገዛዙን ሙጥኝ ያሉት የሚሊሻ ኃይሎች የገዛ ህዝባቸውን ከጠላት ጋር እኩል እየወጉ ይገኛሉ። ሀራ መሬት በሚል ስም በአፋር ክልል የሚንቀሳቀሰው ታጣቂ ቡድን ከአፋር ህዝብ ጋር ግጭት መፍጠሩን ተከትሎ የትግራይ ጊዜያዊ አስተዳደር ድርጊቱን አውግዟል። አስተዳደሩ መስከረም 21 ቀን 2018 ዓ.ም ባወጣው መግለጫ ታጣቂ ቡድኑ በአፋር ህዝብ ላይ የከፈተው ተኩስ በምንም አይነት ሁኔታ ተቀባይነት የሌለውና የትግራይና የአፋር ህዝቦችን ወንድማማችነት የሚጎዳ ነው ብለዋል። የግጭቱ መንስኤ በመግለጫው እንደተዘረዘረው ሀራ መሬት የተሰኘው ታጣቂ ቡድን በአፋር ክልል በኩል አልፎ በትግራይ ላይ ጥቃት ለመፈጸም በበርሃሌ መስመር ወደ ኮምባ ለመሻገር ነው ተብሏል። ታጣቂ ቡድኑ በአፋር ነዋሪዎች ላይ ተኩስ በመክፈት ግጭትና ሁከት መቀስቀሱን መግለጫው አስታውቋል። ጊዜያዊ አስተዳደሩ ለታጣቂ ቡድኑ የትግራይ ችግር መፍታት ያለበት በትግራይና በትግራይ ልጆች ነው ያለ ሲሆን ልዩነታችንን በጠመንጃ አፈሙዝ ለመፍታት ለሚንቀሳቀሱ ወገኖች መንገዳቸው ስህተት መሆኑን ገልጾ ወደ ሰላማዊ የውይይት አማራጮች እንዲመለሱ ጥሪ አቅርበዋል። ለፌዴራልና ለአፋር ክልል መንግስታት ባደረጉት ጥሪ ችግሩ ከዚህ በላይ ሳይሰፋና ተጨማሪ ጉዳት ሳያስከትል በሰላማዊ መንገድ እንዲፈታ የሚቻለውን ሁሉ ጥረት እንዲያደርጉ አሳስበዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።